ቤተሰቦቼ ሄርሜላ እንግዲህ ዛሬ የሚያምር ሆናን በቃ ወረኛ የሚያውራ እኛስ ፍቅር ከፍቅር ምናምን እያለች መታለች ማለት ነው። ዛሬ በቃ ለሄርሜላ ልዩ ቀን ነው ማለት ነው። ልዩ የሆነ ቀን ነው ማለት ነው። ኦ ማይ ጋድ ነው የሚያስብለው። መኪና ቢዋይዲ መኪና ነው ወይስ ምንድን ነው? ዛሬማ አብርሽ የሆነ ነገር በቃ ሽልማት እንደሚሸልማት እርግጠኛ ነኝ 100% ማለት ነው። ገባችሁ? ሽልማት ስላዘጋጀላት ነው እንጂ ሌላ ነገር አይደለም። ከምሬ እኮ ነው የምነግራችሁና እኔ ትናንት ላይ ሄርሜላ ለምንድነው ከአብርሽ ጋር የታረቀችው? አብርሽን በምናምነው ነው? በምን ቋሚነት ይዘው ነው? እንዴት ልቧን መልሳ ትሰጠዋለች? እንደገና ደግሞ የመከሯትን አብርሽ የሚሆን ሰው አይደለም ለትዳር አይሆንሽም ራሽን ሁኒ ብለው ያሏትን ለምን ወታ ትናገራለች? ምናምን ባልኳችሁ እንዴ ከሄርሜላ ጎን መስሎኝ ነበርሽ እንዴት አንቺ አሁን ዛሬ ትቀየሪያለሽ? ምናምን ያላችሁኝ ሰዎች አላችሁ። እኔ ተቀይሬ አይደለም እንዴ መች ተቀየርኩ አልኳችሁ? አልተቀየርኩም። እኔ ይሄ የመቀየር ባህሪ ሳይሆን ሄርሜላ እንድትጎዳ ስለማልፈልግ ነው። ሄርሜላ እንድታዝን ስለማልፈልግ፣ ሄርሜላ እንዲደብራት ስለማልፈልግ፣ ሄርሜላ የሆነ ነገር ሆና ማየት ስለማልፈልግ፣ አብርሽ ቋሚነት ስለሌለው ይሄ ነገር በቃ አስተማማኝ ነገር ስለሌለው ይሄ ልጅ ደግሞ እንዲጎዳት ደግሞ እንድታለቅስ ደግሞ ልቧ እንዲሰበር ስለማልፈልግ እንጂ ሌላ ነገር አይደለም። ምን አስባችሁ ነው እናንተ እንደዚህ የምትሉት? ሌላ ነገር አይደለም። ሄርሜላ እንድታዝን አልፈልግም። ሄርሜላ እንዲከፋት አልፈልግም። ሄርሜላ የሆነ ነገር ሆና ማየት አልፈልግም። እና ለዛ ነው ፕሊስ ሁላችሁም በተቻላችሁ መጠን የማይሆን ቃላት ትናገሩ። እግዚአብሔርን የማይሆኑ ነገሮችን ባትናገሩ እንደኔ አሪፍ ነው ብዬ ነው የማስበው። እንዴ ምን አስባችሁ ነው? ከምሬ እኮ ነው የምነግራችሁ። እኔ ለሄርሜላ ክፉኝ አይደለም። ሄርሜላ የሆነ የተሻለ ነገር ደስ ብሏት ምናምን ባይ ደስ የማይለኝ ሆኖ አይደለም። ነገር ግን የአብርሽ ሁኔታ ደግሞ እንትን ስለማይል ነው። ቋሚነት የለውም። በቃ ዘለቄታ የለውም። ነገም ከሩታ ጋር ተመልሶ ውይ ተሳስቼ ነው ይቅርታ ምናምን ብሎ በሆነ ኬዝ አማካኝቶ ይሄዳል። አንድ ሳምንት እሷ ጋር አንድ ሳምንት እዛ ጋር በእንደዛ ተስማምቶ ከሆነ እሺ ችግር የለውም። በእንደዛ ይሄን ነገር አውቃ የምትገባበት ከሆነ ማለት ነው። ግን ቤተሰቦች የማይወድሽን እየወደድሽ ለምን ነው የምትጨነቂ ምናምን እያሉኝ እንዴት ዛሬ እንትን እልሃለሁ እያለች የነበረች ልጅ ዛሬ አይ በጣም ነው ማፈቅርህ በጣም ነው እንትን እምልህ በጣም ነው የናፈቀኝ ምናምን እያለች ስትመጣች ልጅ ጤነኛ ናት እንዴ? ነገ ደግሞ ዙሪያ ልታለቅስ ነው እንዴ ብዬ እንጂ ሌላ ነገር እስካልሆነ ድረስ ፕሊስ በነጌቲቭ ነገር አትመልከቱት። እሺ ቅመሞችዬ፣ ለማንኛውም እናንተ ደግሞ ሰብስክራይብ አድርጉ። ዛሬ ብቻ ደስተኛ ሆና ትመጣለች ሄርሜላ። በጣም አምሮባታል ቲክቶክ ላይ በጣም ማለት ነው። ከምላችሁ በላይ ውበት ነው የደፋባት ውበት ማለት ነው።